ሰላም ለሁላችሁም ይሁን ውድ የዚህ ቻናል ቤተሰቦች እንደምን አላችሁ? እንኳን በደህና ቆያችሁ። በዚህ ሰዓት በዚህ ቪዲዮ ላጋራችሁ የመጣሁት የጽናት ድራማን ነው። ቪዲዮውን እስከ ማብቂያው በማየት አብራችሁን ቆይታ እንድታደርጉ ጋበዝኩ። የምህሩ አማት በገዛ ምላሷ አርፋ ባለመቀመጧ እንግዲህ በምህሩ ላይ አብዝታ በመነሳቷ በራሷ ትዳር ላይም ችግር ፈጥራለች። ምህሩ ሳትወልድ በመቆየቷ ፕላስ ደግሞ ታማሚን በመሆኗ በዚህ ምክንያት እንግዲህ ምህሩን ጠምዳ ከያዘች ቆይታ ሰነባብታለች። በዚህም የተነሳ ምክንያትና አጋጣሚዎችን ሁሉ እየፈለገች ጠብቃ ምህሩን ማስቆጣት፣ ማበሳጨት፣ ሰላም መንሳቷን ተያይዘዋለች። ምህሩ ግን ይህንን ሁሉ ለባለቤቷ እንኳን አልነገረችውም። ለራሷ ለብቻዋ እየተጨነቀች እና እየተናደደችበት ውስጧን እየተጎዳች እንግዲህ ከእርግዝና ጋር የራሷ ህመም አለ። እንዲሁም የዚች የአማቷ ነገር ተጨማምሮ እንግዲህ ራሷን እየጎዳች በዚህ ሂደት ብዙ ጊዜያት ቆይታለች። አሁን ግን ናሆም ለሰኒ ምህሩን አደራ ብሎ ከሄደ በኋላ ክፍለ ሀገር ለስራ መሄዱ የሚታወስ ነው። ከዛን ጊዜ ጀምሮ አብራት ያለችው ሰኒ ናት፣ ትሪት የምታደርጋት ከጎኗ ያለችው ሰኒ ናት። እናም የምህሩ አማት በተደጋጋሚ እየመጣች ምህሩን ስትናገራት ሰምታለች። እንዲሁም ደግሞ ከምህሩም አንደበት እያለቻት ያለችውን ነገር ሁሉ ትነግራት ስለነበር በስተመጨረሻም እንዲህ በዚህ ክፍል የናሆም እናት ያው ጽዮን በነገረቻት መሰረት እሳት ለብሳ እሳት ጎርሳ ወደ ምህሩ ቤት መታ ነበር። ጽዮን ራሷ ምህሩን ምን እንዳደረገች አልተናገረችም። ነገር ግን ምህሩ እሷን ያደረገቻትን ብቻ ተናግራ ቤትም አላስገባችኝ አለችኝ፣ ውሃ ላይ ደፋች፣ እንዲህ አደረገችኝ፣ በጥፊ መታችኝ የሚለውን ነገር ከነገረቻት በኋላ እንግዲህ ተናዳ መምጣቷን የሚታወስ ነው። እናም በዚህ ክፍል እንግዲህ መታ ወደ ቤት ስትገባ ያው ሰኒም አብራት ከምህሩ ጋር ነበረች። እናም ሰኒ አለችም ብላ አንደበቷን አልገራችም። ሳትጠነቀቅ በኃይል ቃል ትናገራት ነበር። አልፎም ስትረግማትም ነበር። ይህንን እየሰማች ያለችው አብራት ያለችውም ሰኒ በሚገባት ቃል ነግራት ነበር። እሷ ግን ምንም አልመሰላትም። እንግዲህ በኃይል ተናግራት አልፎም በኃይለ ቃል እንግዲህ ረግማትም ተነስታ ሄዳ ነበር። ምህሩም እጅጉን አዝና በጣምም ስታለቅስ ነበር እና ከሰኒም ወደ ውስጥ ገብታ ማረፍ እፈልጋለሁ ብላ ነገር ግን ያለ እረፍት እያለቀሰች ነበር። ይህንን የተመለከተችው ሰኒ ምህሩን አጽናንታት፣ ነገር ግን በዚህ ጉዳይ ዝም ማለት የለብኝም፣ እንደ ጓደኛ ለናሆም አባት መናገር አለብኝ፣ ይወቁት እሳቸው፣ እስከ መቼ ነው እንደዚህ መሆኗ ብላ እጅጉን የጓደኝነቷን እንግዲህ ተሰምቷት እሳቸውን አቻኩላ ጠርታ አግኝታቸው ነግራቸው ነበር። የምህሩ አማት ማለትም ባለቤታቸው ምህሩን ምን እንዳለቻት፣ ምን እንደተናገረች፣ እስከ ዛሬም ድረስ እንዳልተወቻት ያለውን ነገር በሙሉ በዝርዝር ነግራቸው ነበር። እሳቸውም ሊታገሱ አልቻሉም። ሳይቆዩ በቃ መሄድ አለብኝ ሲሉ በጣም ተናደው እሳት ለብሰው ጎርሰው ወደ ቤት ሄደው ነበር። ደርሰውም ባለቤታቸውን አግኝተው በኃይል ሲቆጧት ነበር። ምህሩን ለምን ተናገርሻት? አልፎም ረገምሻት፣ ይህ ሁሉ ግን ለምን ብለው በጣም አምርረው ሲቆጧት ነበር። እሷ ግን ማነገረህ ነገርች አይደል ብላ ያው ምህሩ ላይ መከረኛ የምትችለው እሷን ስለሆነ እሷ ናት የነገረች ብላ ስትል ነበር። እሳቸው ግን እሷ አይደለም የነገረችኝ፣ ማንም ይንገረኝ፣ ማን እሱ አይመለከትሽም፣ ግን አንቺ ለምን እንደዚህ አልሽ ብለው በኃይል ተቆጥተው ተናግረዋት ነበር። እሷ ግን ለምንድነው ማልናገራት ብላ አሁንም በመናገሯም በድፍረት እንግዲህ መልስ እየሰጠች ሳትጸጸት እየመለሰችላቸው ነበር። እናም ደግሞ ምህሩንም እንደማትተዋትም ስትመልስላቸው ምህሩ አይደለም እንግዲያውስ እኔም ራሴ ከዚህ ቤት ወጣልሻለሁ ብለው እንግዲህ ከባድ ውሳኔ ወስነዋል። በዚህ መሀል ጽዮንም መታ ነበር ለማረጋጋት ምናምን ስትሞክር ነበር። እናም እሳቸውም የናሆም አባት ማለት ነው ጽዮንን አይኔ እንዳያይሽ ከዚህ ቤት ውጪ ብለዋት ነበርና የናሆም እናት ባለቤታቸው ግን ለጽዮንም ተደርባ ይሄ ቤቷ ነው፣ ከቤቷ የት ትሄዳለች ብለው ስትናገር እንግዲያውስ እኔ እሄዳላችኋለሁ፣ እኔ እወጣለሁ ብለው
መናገራቸውን እንግዲህ ተመልክተን አድምጠን ነበር። ያው የናሆም እናት የምህሩን ሰላም እነሳለሁ ብላ ትዳሯን አፈርሳለሁ ብላ ቆርጣ ተነስታለች። ግን በራሷ ትዳር ላይም ታላቅ የሆነ ጠንቅ ነው ያመጣችው። ይህ ሁሉ ሆኖ ግን እንዲህም አድርጋ አሁንም ቢሆን ትዳሬን እንደዚህ እንዳደረግሽ አልለቅሽም እያለች በምህሩ ላይ ስትዝት ተደምጣ ነበር። ቅዱስ ከክፍለ ሀገር ከነ ጽናት አገር ማለት ነው እነ ጽናትን ሁሉን ተሰናብቶ ወደ አዲስ አበባ መምጣቱ የሚታወስ ነው። እናም አዲስ አበባ አቤቱ ደርሶ ናቲም ቅዱስን ሲያየው እጅግ እፎይታ ተሰምቶት እጅግ እየለፈለፈም እንግዲህ የሆነውን ነገር እነ ኪራ ቤት የተፈጠረውን ነገር ዲቴል አልነገረውም፣ በጭራሽ አልነገረውም። ግን ብቻ ራሱ በቃ እፎይታ እንደተሰማው አይነት እየቀበጣጠረ ሲነግረው ነበር። ቅዱስም በሱ ሁኔታ እጅግ እየተገረመ ይባስ በሱ እየሳቀበትም ባሰብህ እያለውም እንዲሁም ደግሞ ስለ ኒናም እየጠየቀው ነበር። እሱ ግን ስለ ኒና በጭራሽ አታንሳብኝ ብሎ እንዲሁም ስላልጀመረው የስራ ሁኔታ ስራ ጀመርኩ እንደዚህ እያለ እየቀበጣጠረለት ነበር። ኪያ ካለችበት ቤት ሲደብራት ጊዜ ለማሳለፍ ወደ እነ ኒና ጋር እነ ኪራ ቤት እያመራች ኒናም እጅጉን ተጨንቃ ቤቱም አስጠልቷት በጣምም እንግዲህ በሀሳብ ተወጣጥራ ከቤት ወጥታ በመንገድ ላይ እየሄደች ተገናኝተው ነበር። ኪያም አግኝታ ስታወራት ሰላምም ስትላት ኒና ምንም ማን እንደሆነች ሁሉ አላወቀችም። በኋላ እንደ መባነን ብላ በዚህ ልክ እንግዲህ ያ ስፒድ በጣም እያስጨነቃት ነው ያለው። እናም በዚህ መሀል ያው ለኪያ እዛ ቤት አትሂጂ እያለች ስትል ለምን ዘመድሽ አለ አይደለም ወይ ብላ ስትል ዘመድ አትበሉ ማታውቁትን እኔም ማላቀው ዘመድ ብላ ግን በዝርዝር ዘመድ እንዳልሆነ ማን እንደሆነ ምን እንደሆነ ለምን እንደመጣ አላማውን ሁሉ በዝርዝር ነግሯታል። ግን እሷ እንግዲህ ለነሱ ግን አልነገረቻቸውም። ምክንያቱም እሱ ስላስጠነቀቀ ከአሳወቅሻቸው እገድላቸዋለሁ ስላለ ያንን ፈርታ እስካሁን እንግዲህ ለማንም አልተነፈሰችም። እየቀበጣጠረች እንዲህ ስትናገር እነሱም ቀልድም እየመሰላቸው እንዲሁም ደግሞ ሁኔታውም እያስደነገጣች ማለት እያስደመማቸው ለምንስ በዚህ ልክ አንደ በሽተኛ ትሆኛለሽም እያሏትም ነበር። እነሰኒ ባለፈው ምን ሆነሽ ነው እንዲሆንሽ እስኪሏት ድረስ በዝርዝር የሆነውን ነገር አልነገረቻቸውም። እንዲሁ በደፈናው ብቻ ጭንቀቷን እንግዲህ በውስጧ አምቃ ይዛ ለእነሱም ሳትነግር ግን እዛ ቤት አትሂጂ ስትላት ነበር። እና ግን ኪያም ሳትመለስ ወደ እነ ኪራ ቤት አመራች። ኒናም እንዲሁ ወደ ቤት ቀድማ ገብታ ነበር። ልጁ የት ሄደሽ ነው እያለ ሲጠይቃትም ነበር። እሷም ያው እንደዚህ ቢያስጨንቃት ቢያስፈራራትም እሷ አልፈራችም፣ ምላሷም አላረፈም። የሚገባውን መልስ እየሰጠችው የመለሰችለት በዛ ሂደት ላይ ያሉ እንግዲህ ኪያም ወደ ቤት ገብታ ነበር እና ተነስቶም እሱ ሰላም ምናምን ብሏት እንግዲህ ምን እየሆናችሁ ነው ብላ በጨረፍታም ንግግራቸውን የሰማችም ይመስላል። ነገር ግን ስትጠይቃቸው አይ ዘና ፈታ የሚያደርግ ነገር ነግሬያት እኮ እያሳቋት ነው ምናምን ብሎ ሸፋፍኖ እና አንገትሽ ያምራል በጣም ምናምን ብሎ አንገቷ ላይ ያለውን እንግዲህ የእናቷ ውድ ስጦታ የነበረውን ሳታስበው ይህ ሰው አፈፍ አድርጎ ወስዷል። እንደሚታወቀው ከዚህም በፊትም የአንዷን ልጅ የስልኳን ከኪሷ እንደወሰደ የሚታወስ ነው። እንዲሁም ደግሞ የኒናንም ደብቃ ያስቀመጠችውን ውድ የሆነ ነገር ለማንም በግልጽ ያልተናገረችውን ፍራሽ ስራ አስቀምጣ የነበረውን እሱንም አንስቶ እንደወሰደ የሚታወቅ ነው። አሁን ደግሞ የኪያን ሳታውቀው ከአንገቷ ላይ እንግዲህ ወስዶ ከቤት ወጥቶ ሄዷል። ኪያም እዛው በሳሎን በነኪራ ቤት ተኝታ ስትነቃ እንግዲህ ሰዓቱንም ስታየው በጣም ሄዷል። እስካሁን ሰዓት ድረስ ምን ሆኜ ነው ምናምን በሚል እንግዲህ አተኛኘቷም ትክክል አልነበርም እና ራሷን አንገቷን እንደዚህ እንትን እያለች በዛው አንገቷን ስትነካ አንገቷ ላይ ያለው ነገር ይሄ ጌጡ አለመኖሩን አስተውላ የት ሄደ ብላ የተኛችበትን አካባቢ ልብሷን ሁሉ አራግፋ ስትመለከት አላገኘችውም፣ የለም። እና በዛ መሃል እንግዲህ በቤት ያለችው ኒና ናትና እሷን ልትጠይቃት እየጠራቻት ነበር። እንደሚታወቀው ከዚህም በፊት በእንግድነት ገና የኪራ አባቷ መሆኑን ባወቀች ሰሞን ራሱ እዛ ቤት በምትመላለስ ጊዜ
የሆነ ጌጥ ጠፋብኝ ብላ ስታስጨንቃቸው ስትጠይቃቸው ተመልክተን ነበር። እንግዲህ አሁን ለሁለተኛ ጊዜ ነው። አሁን ግን ያው እንደሚታወቀው ስፒድ ነው፣ ሌባ ነው፣ እጁ አያርፍም። እሱ ነው አፈፍ ያደረገባት። ግን እሷ ተጠያቂ የምታደርገው ወይ ልጠይቃት ያሰበችው በቤት ያለችውን ኒናን ነው። በሌላ በኩል ኪራ እዛው ክፍለ ሀገር እንግዲህ ሰንብቷል። ለመመለስም ሀሳብ ያለው አይመስልም እና ከጽናትም ጋር ጥሩ ሁኔታ ላይ ነው። ያው ፍቅሩንም እየገለጸላት እንደሚያገባትም እየነገራት እንግዲህ ባገኘው አጋጣሚ ሁሉ መውደዱን ማፍቀሩን እየገለጸላት እሷም በሰማችው በምትሰማው ነገር ሁሉ እጅግ ሰርፕራይዝድ እየሆነች እሷም እንዲሁ ፍቅሯን እየገለጸች ደስተኛ መሆኗን ሁሉ እየነገረችው በዛ ሁኔታ ላይ ነው ያሉት። እንዲሁም ደግሞ በጎን የሚያስጨንቃቸው እረፍት ሰላም የሚነሳቸው ሰውየው አሁንም እንደቀጠለ ነው። በመንገድ እንግዲህ ጠብቆ እየተናገራቸው እየተተናኮሰ እንዲሁም ደግሞ ቅዱስ ወደ አዲስ አበባ ሲሄድም ጥርግ በል እንኳን ሄድክ የቀረውንም ኮተት ይዘህልኝ ሂድ እያለ ሲል ተደምጦ ነበር። ኪራም የባላንጣዎቹ ሰዎች እንደዚህ መሆን መከታተላቸው ለምንድን ነው ሲል ጽናትን ጠይቋት ነበር። እሷም ከጅምሩ እስከ መጨረሻው ያለውን ለምን እንደሆነ ምክንያቱን ነግራው ነበር። ሆኖም እነዚህ ሰዎች በስራቸው እስከ ክስ ድረስ የደረሱ ናቸው። ሆኖም በሽምግልናም በክስም አላርፍ ስላሉ እንግዲህ ወደ ፍርድ ቤት ድረስ ሊያቆሟቸው እንደሆነ ነው የሰማነው። ሆኖም ግን ይህ ባላንጣ ሰውዬ አሁንም አንላቀቃትም ሲል በኃይል ዝቶ መሄዱን ተመልክተንም ነበር። ቅዱስ ከክፍለ ሀገር ወደ አዲስ አበባ ሲሄድ ዴቭን አደራ ያለው ነገር ነበር። እግርህን አሳጥር፣ አስሬን ኪራ ጋር አትመላለስ። ምክንያቱም ኪራ ንዴታማ ስለሆነ ጥንቃቄ አድርግ ለነሱ ስትል ብሎ እንግዲህ በጥንቃቄ ነግሮት ነበር። እሱም እሺ ብሎ ነበር። ነገር ግን እሱ እግሩም አላረፈም። አስሬ እየተመላለሰ አንዴ መቆፈሪያ አንዴ ምን እያለ እነ ኪራና ጽናት ጥሩ ሙድ ላይ በሆኑ ሰዓት ሁሉ ሙዳቸውን እያቆረፈደ ተመልክተ ነው ነበር። በአጠቃላይ በዚህ ክፍል የቃኝ ነው ይህንን ይመስላል። እንግዲህ የነ ጽናት ባላንጣዎች በቀላቸውን ይቀጥሉ ይሆን ወይስ አርፈው ይቀመጡ ይሆን? ያስ ስፒድ ተብዬው ከዛ ቤት ሊሰርቅ ያለውን ንብረት አግኝቶ ይዞ ይጠፋ ይሆን ወይስ በዚህ ሁኔታ በማስጨነቅ ይቀጥል ይሆን? ኒናስ እስከ መቼ ነው በውስጧ ይዛ ሳትነግራቸው ደብቃ የምትቆየው? በቀጣይ በዝርዝር የምናይ ይሆናል። ይህንን ቪዲዮ ስለተከታተላችሁ ከልብ አመሰግናለሁ።